ያንቺ ሆኗል እኔ ፍቅረኔ ጉጉቱን ይገለኝ ነው በእናትህ እኔ ልግለጥ እንዳትገልጪኝ እኮ ብቻ ይሄ ነው ሰርፕራይዙ እንዳትለኝ ምን ይሰማሻል የፊስታል ድምጽ በእናትህ እኔ ልግለጥ አሁን መግለጥ ትችላለሽ እኔ አላምነው ብቻ ማን ሄሊን አትመልሰልኝ እናሳ እኔ ፍቅር ውድድድ ነው እሺ ማድረግ እኔ ውድድ አድርግሻለሁ አንተ እኮ አታረገውም አይባልም ሌላ ሰርፕራይዝ ገዝተልኝ አይ እንኳን ለማየ ገዘውላት ስጦታ ነው ምን አይነት ስጦታ ለበዓሏም ይሁን ሽፎን ቀሚስ ገዝቼላት እኔ ስንት ጊዜ ሽፎን ግዛልኝ እንዳላልኩ በቀጣይ እኮ ላንቺ ገዛልሻለሁ በቃ አትወደኝም ማለት ነው አይደል አረ ነፍሴ እስኪ ጠፋ ድረስ ወድሻለሁ ታዲያ እጅ ላይ ይዘህ ሌላ ጊዜ ታስጠብቀኛል ይሄ እኮ ለማየ ስለሆነ እኮ ነው ይገዛው ታዲያ ምን ችግር አለው ለሳቸው ቀስ ብለህ ትገዛላችኋል መቼም አይቸኩልም ለነገሩ ልክ ነሽ በአለም ገና አይደለ እንደውም ለሷ ቀስ ብዬ ይገዛላታል አመሰግናለሁ በቃ ገብቼ ልለኩ ትንሽ አትጮች ትልቅ ጉዳይ ነሽ ቅድሚያ የምሰጥሽ የምወድ አንተ ቆይ አበላም እንዴ በዛች ምስኪን ተመርኩዝ የልብን አደረሰ አይደል እስኪ ዋክታሪታ ራስ ጨንቆኝ ደግሞ ምን ሆንክ እስኪ ተው ሁሉን ቢናገሩት ወደ ባዶ ይቀራል ትላለች እናቴ እሱስ ልክ ናቸው ያው ከሁላችንም ተበድረህ እኮ ባዶ ወዳችንን አስቀራን ታዲያ አልቀለድኩም ካንተ በላይ ቀልደኛል እንዴ በቁብር 40 ሺህ ብር ማኔር የምትገዛ የደሃ ሞልቃቃ ቆይ ታዲያ ወንድም አይደል እንዴ ለምን ታስታውሰኛለህ ቀላል አስታውሳለሁ ገና እንቅልፍ እንዲነሳ ነው ማደርግ እሺ ይሁንና ታዲያ አንድ ነገር ታማው ብቻ ብድር ልጠይቀኝ ባልሆነ የለኝም አረ ብድር አይደለም እና ምንድነው የሆነ ጥፋት ሳላጠፋ አልቀር ከተረፉ ጋር ከተጣበስክ ጀምሮ መች ሳታጠፋው ለታቃለህ እስቲ ምንድነው ልስማ ኤዱዬን የሚያናደድ ነገር ሳላደርግ ምስኪን አገኘው ብለህ ተጫወትበት ታሪኔ እኮ አስቤው አይደለም ድንገት ነበር የሆነው ቆይ እሺ ምንድነው የሆነው ጸጉሩን ልሰጣት ሲሄድ ኤዱ ለማየ ገዛችላትን ቀሚስ ሰጠልኝ ብላ ይዤው ሄጄ ነበር እሺ ከዛስ የኔ ፍቅር ደግሞ ቀሚሱን ስታየው ወደደችውና ወሰደችው ወይኔ ጉዴ አሬ ልጅ በልጅነት የጨጓራ በሽተኛ ላይ ያረጋኝ ነው አንተ ቆይ ምን አይነቱ ደነዝ ነህ እንዴት ለማሜ የተገዛ ቀሚስ ለዛች ምናምን ትሰጣለህ አንተ ማሰቢያ ተደፍኗል እንዴ ታዲያ አላውቅም በቃ በጣም ስለወደድኳት ማረጋውን አላውቅም ይኸውልህ ይሄ ፍቅር አይደለም እሺ ልክፍት ነው ልክፍት አሁንማ መደወል አለብኝ ማን ጋር ተረፉ ጋር ቀሚሱን ሲጥ አድርገህ ነው መቀበላት እኮ ምን አግብቶ ዝም በል ደሜን አታፍለው አንተንም እዚህ ነው እሺ ምደፋ ምን ይላል ይሄ ጨምላቅ ምን አባቱ ፈለገ ደግሞ እሺ ምን ፈለክ ይኸውልሽ የወሰድሽውን ቀሚስ ትመልሻለሽ ኧረ እባክህ የምን ቀሚስ ነው ደግሞ የሰጠኸኝ ይኸውልሽ ማን እንደሆንኩኝ ጠንቀሽ ታውቂኛለሽ የማሚን ሽሽን ቀሚስ ካልመለሽ እንደ ቡና ወቅጬ ነው እሺ ማፈላሽ ሙያ የለክማ የሆንክ የሰው ትንሽ እንዳንቺ አይነቱ ሌባ ነው እሺ የሰው ትንሽ የሰው ልክ አታውቂማ አረ ተረጋጋ በእናትህ ዝም በል አንተ ይሄ ቦቅቧቃ ፈሪ ያለ ነው አይደል የሚያሰድበኝ ይኸውልሽ ትሰሚኛለሽ ቀሚሱን ለመመለስ 2 ሰዓት ሰጥቼሻለሁ በ2 ሰዓት ውስጥ ግን ካላመጣሽ ምን እንደማደርግሽ አይደውልሽ ምንም አታመጣም እባክህ አረ ታሬ ግን ምን ሆናል ፍቅረኛ ላይ እኮ ነው ይዛት ያለው አንተ ዝም በል እሺ ደሜን አታፍለው ቆይ ታሬ ግን በማፍቀር ደስተኛ አይደለ በማፍቀር ሳይሆን ያፈቀርከው ያቺን ምናምን ተተረፉን በመሆኑ ደስተኛ አልሆንኩት ታሬ ይሄንን ግን ካንተ ለምን ሳትጠብቁ ለሳትጠብቅ አታድርግ እሺ ወዴት ልትሄድ ነው አላቅም ምን አገባ
ሂሳብ አይ ታዲያ እንዴት አደርክ? ምን ሆነክ ነው ፊትህን የጣልከው? እኔ ሳሚ የሚባል ልጅ አቃጥሎ ይደፋኝ ነው እንዴ? ሳሚ ደግሞ ምን አደረገ? ያቺ የሴጣን ጥላ ምን እንዳስነካችሁ አላውቅም። ድንዝዝ ብሏል ድንዝዝ። አትፍረድበት፣ ተይዞ እኮ ነው። እና ፍቅር እንደዚህ ጀነፈል ያደርጋል? ከልብ ካፈቀርክ አይደለም ጅንፍል ቢረግጡ እንኳን የማትሰማ መሬት ትሆናለህ። እና እንደ መሬት እየረገጠችው ትኖር ብዬ ዝም ማለት አለብኝ? እሱማ የወንድምነትህን ትመክረዋለህ፣ እንዳይጎዳ ደግሞ ትንከባከበዋለህ። እኔ ምልሽ ሄዱዬ፣ እኔ ጓደኛሽ ነኝ። ሳሚ ግን ምንሽ ነው እንዴ? ማለት ጓደኛዬ ነው፣ ሌላ ምን ይሆናል? አይ እኔ እንኳን እኮ እህቱ ነው መስኝ። በሱ እኮ የሚጨከን አንጀት የለሽም። ግን ሄዱዬ አያናድድሽም? በጣም ያናድደኛል። ልክ ደግሞ አጠገቤ መጥቶ ቅልስልስ ሲል በቃ በሱ ላይ መጨከን አልችልም። አዎ እሱን እንኳን አየ ነው። ግን ቆይ ዛሬ ምን አድርጎ ነው ያናደደ? እሱ ብቻ አይደለም አንቺም ጭምር ነሽ እሺ ያናደድሽኝ። እኔን ደግሞ ምን አደረገኝ? እንግዲያውስ ለማሚስጣት ያልሽውን ሽንሽን ቀሚስ ሄዶ ለዛች ለተረፉ ሰጥቶልሻል። ምን? ቆይ ምን ማለት ነው? እንግዲህ መሬት ነው ብላ ደህና አድርጋ እየረገጠችልን ነው። ወይ ሳሚ እንደው ምን ይሻላል? ምን ባደርግ ነው የሚሻለው? ሄዱዬ የሳሚን ህይወት ማዳን ካለብን ያንቺ እርዳታ ያስፈልገኛል። እስኪ አስቢው፣ እንደዛ የሚወዳት የሚሳሳላት እናቱን ካስረሳችሁ ህይወቱን በቃ ትልቅ አዝቅት ውስጥ ነው የምከተው። ስለዚህ ግዴታ ያንቺ እርዳታ ያስፈልገኛል። ግዴታ ከሱ ህይወት ውስጥ ነቅለን ማውጣት አለብን። እሺ እኔ ምን ልርዳ? ተቅለስልሶ እንኳን ከችግሩ መውጫ ቢያደርግሽ ማለት ነው ጨከን ብለሽ እምቢ በይ በእግዚአብሔር። እሺ እኔ እናት በቃ ቻው። የኔ ፍቅር ስትልሽ እንኳን አታፍርም? አይኔን በጨዋ አጥባ አይኔን ልታይ መጣ። የኔ ፍቅር በቃ ጥፍቻለሁ፣ ይቅርታ አድርጊ። ሲያስጠላ በእግዚአብሔር። አንተ ካጠገብ ሆኖ እንደዛ ሲፈነጭብኝ የት ነበርክ? ዘራፍ አትልም? ወንድ አይደለ? ዘራፍ እኮ ለማለት ሞክሬያለሁ፣ ግን ምንም ግን የሚባል ነገር የለም። ፈሪ ስለሆንክ ነው። እኔ ደግሞ ልፍስፍሰን አይመቸኝም። እሺ የኔ ፍቅር ተልፈስፍሽ እኮ አይደለም፣ ግን በቃ የኔ ጥፋት ስለነበረ ነው ዝም ያልኩት። አሃ ለኔ ፍቅረኛ ሽንሽን ገዝቶ መስጠቱ ነው ጥፋቱ? ለኔ ፍቅር ነግሬሽ ነበር እኮ። እንዴት ረሳሹ? ሽንሽኑን እኮ የገዛሁት ለማይ ስጦታ ነበር። እና ላንቺ አይደለም ያመጣሁት ገደል መግባት ቻልሽ እያልከኝ ነው? አረ በፍጹም። እንዴት አንቺ ውዴን እንዴት እንደዛ አላለሁ አልክ እንጂ። ውዴ በቃ ተረጋጊ በእናትሽ። ደም ግፊትሽ ይነሳልሽ፣ አትናደጂ። ደግሞ አንተም ብሎ ሀሳቢ ደም ግፊቴን ያመጣብኝ ደም ግፊትሽ ይነሳል ትላለህ። በቃ አትናደጂ የኔ ፍቅር። ቀሚሱን የገዛሁት እኮ ላንቺ ነው። ደሱ ይሻልካል። ሄዱዬ ታሪ ሁሉንም ነገር ነግሮሽ ነው አይደል? ሄዱዬ ምን አባቴ ላድርግ? ወድጄ እኮ አይደለም ተሸንፌ ነው። አረ ሄዱዬ ዝም አትበይ። እኔ እኮ እንደዚህ ዝም ስትይኝ ይጨንቀኛል። አመሰግናለሁ። ራሴን እንደዚህ አትጣልሽ። ራሴን መንከባከብ አለብኝ። ይቅርታ አደረግሽልኝ? አላደረኩልህ። እንዴት እናትን ስጦታ ሳልፈህ ትሰጣለህ? ሄዱዬ እኔ እኮ ሁሉንም ነገር አስቤው አይደለም፣ ሳላስበው በቃ በፍጥነት ነው የሆነው። ሳበልተሃል? አይ አልበላሁም። ሰማም ጆሮዬ በከፋም
ተሰማኝ ምነው ሳለምነው ልብ ለልብ ያዝንልኝ ምነው ከምታምነው በላይ ፍቅር አለብኝ ምነው ሌላ ሰዓት ወይም እንዴ ማለውቅብሽ ነው አይደለም የሚመስልሽ? ያወቅ እንደሆነስ ስትናደጂ እኮ ምግብ እንደማትበይ በደንብ ምን ታረግ? ላጎርስሽ። አልፈልግም፣ ተጣልተናል እኮ። ስለዚህ ካንተ አልጎርስ። ውይ ስሙትልሽ፣ በሳንቃው ደረቴ ስወድሽ። ምንድን ነው ያልከው? በሳንቃው ደረቴ። አይ ከዛ ቀጥሎ ስወድሽ። በእኔ የሚጨክን አንጀት እንደሌለሽ እኮ አውቃለሁ። ስለዚህ አልጨከንብኝም ብለህ ነው ደጋግመህ የምታጠፋው? አረ እንደሱ አይደለም። እና እንዴት ነው? አሁን እኮ ታርቀን ነበር። እንደውም ውጣልኝ ከዚህ ሂድ፣ ውጣ። አረ ኤዱዬ ይቅርታ አድርግልኝ። ሳሚ ፕሊስ፣ በቃ ውጣልኝ፣ ሂድ። ደስ አለህ? ከአንዴ ይቅርታ መልሼ እደውላለሁ። ምን ነው ደስ ያለኝ? ከሄደን ጋር ስላቀሳሰርከኝ። አዎ በጣም ነው ደስ ያለኝ። ቆይ ግን ታሬ አንተ ጓደኛዬ ነህ ወይስ ጠላቴ? እስቲ እሱን አንተ ንገረኝ። ምን እመስልሃለሁ? ጠላቴ። ጓደኛዬማ ብትሆን እኔ ወደድኩትን ሁሉ ትወደልኝ ነበር እኮ። እኔ ታሬ ነኝ ያቺን የደሃ ቅምጥል አንተ ወደድካት ብዬ መወዳት? ምን አለበት? አላደርገውም። ከፈለክ ጠላት አድርገኝ። እስኪ ንገረኝ ግን ምን አድርጋ ነው ይሄን ያህል ጥምድ አድርጋ ያስካት? አንድ መሬት የሆነ ወዳጅ አለኝ። እሱን እየረገጠች አደማችብኝና በጣም አስጠላችኝ። አሃ መሬት የሆንኩት ወዳጅህ እኔ ነኝ? ጠላቴ ነህ እኮ ብለኛል። እኔ ደግሞ ያወራው ስለ ወዳጄ ነው እንጂ ስለ ጠላቴ አይደለም። ስማ ታሪ ወሬ ያማርልኝ ብለህ ዝም ብለህ አትቀዳድሽ። በቃ ከኔ ጋር ጓደኛ መሆን የምትፈልግ ከሆነ የግድ ቲቲ መቀበል አለብህ። አልቀበልም። ስለዚህ እኔና አንተ ጓደኝነት እዚህ ጋር ያበቃል ማለት ነው። በጣም ጥሩ። ስለዚህ ያበደርኩን ብር መልስልኝ። እንዴ ታሪ ያው እጄ ላይ እኮ ምንም ገንዘብ የለም ታውቃለህ አይደል? በመጀመሪያ ደረጃ እኔና አንተ ጓደኝነት ስላበቃ ታሪ እያልክ አታቆላምጠኝ። ደግሞ ይኑር አይኑር አይመለከተኝም። ብሬን አንጣው። እሺ ታሪ እኔ ከየት ላምጣ? ለምን ተረፉን አትጠይቃትም? እንደዛ የምትኮራባት ፍቅረኛ እኮ እምቢ አትልም፣ ትሰጥሃለች፣ አታሳፍርህም። ፈለክ ብታይ እኮ ለአንቺ ክብር ሲባል ከተሬ ጋር ግብ ይዤ እኮ ነው የደወልኩልሽ። እስኪ ቲቲ ሙች በለኝ። ቲቲዬ ሙች? የኔ አንበሳ ዛሬ ገና ኮራኝ። አረ ገና ምን አይተሽ? ደግሞ እኮ ከዚህ በኋላ በቃ ቲቲን የማትቀበላት ከሆነ አጠገቧ እንዳትደርስ፣ እኔም አጠገቤ እንዳትደርስ እኮ ነው ያልኩት። የኔ ፍቅር በጣም ነው የምወድሽ። እንዴት እንዳኮራኝ አይዲያ የለህም። አዎ የኔ ፍቅር ደግሞ በቃ ከዚህ በኋላ ከተሬ ጋር ጠላት ሆነን እንድንቀጥል ብድሩን መክፈል አለብኝ። እና በቃ 5000 ብሩን አበድርኝና ከዚህ በኋላ አጠገባችን እንዳይደርስ እንገላገለው። ደፋር። ሄሎ የኔ ፍቅር። ሄሎ አቶ ሳሙኤል ብሬን ሰጠኝና ልሂድበት። ታሪ ቲቲ እኮ ጆሮ ላይ ዘጋችብኝ። እና ተዝጓ ከኔ ህይወት ጋር ምን ያገናኘዋል? ታሪ በቃ ለሷ እንደሰጣት ለኔም 2 ሰዓት ስጠኝ። እኔ ገንዘቡን ከየትም ብዬ ፈልጌ ያመጣላለሁ። 2 ሰዓት ብቻ። 2 ሰዓት ብቻ። እሺ 2 ሰዓት ብሬን ፈልጓል። 2 ሰዓት። እሺ ሄሎ ታሪ። ያው እንደተለመደው እየመጣልሽ ነው። አያደርገውም። ደግሞ ባረሬው ነው ሄደው። እንደማትጨክኒበት ስለማክ ሰበብ ፈጥሮ መምጣቱ አይቀርም። በእኔ ጣሉ ታሪ። በአሁኑ ጨከን ነው የምልበት። ይኸውልሽ ያንቺ ቅጣጣ ደግነት ምንም ነው የማይጠቅመው፣ ይባስ ወደ ገደል ነው የሚከተው። አታስብ፣ ጨከን ልልበታለሁ። በቃ እንግዲህ አደራ ሂዱ። አታስብ።
ሰውዬ እንዳትሳሳት። ህግ ያለበት ሀገር ላይ ነው ያለነው። እሺ ልክ ነሽ። ህግ ያለበት ሀገር ነው ያለሁት። ስለዚህ ሌባ ስለሆንሽ እቀጠቅጥሻለሁ። በህግ አምላክ ጫፌ እንዳትነካኝ። አሁን የማሚን ቀሚስ ትመልሻለሽ አትመልሽም? መቼ ሰጠኸኝ ቀሚስ ነው የምመልስልህ። ጥሩ። አሁን ለሚደርስብሽ ነገር እንዳለ ተጠያቂው ቀሚሱ ነው ማለት ነው። በቃ አታቅራራ። ለፖሊስ አመልክቼ አስቀፈድደዋለሁ። ከሰጠውሽ 2 ሰዓት ውስጥ 1 ሰዓቱን ተጠቅመሻል። በሰጠውሽ 1 ሰዓት ውስጥ ግን ቀሚሱን ይዘሽ ማትወጪ ከሆነ እኔ ነው ያደርገኝ። ደግሞ ስለዚህ በደንብ አድርገሽ ታውቂያለሽ። እኔ ቲቲ ማንንም አልፈራም። እሺ በሰጠውሽ 1 ሰዓት ውስጥ ቀሚሱን እዚህ ቦታ ይዘሽ ካልመጣሽ እኔ ነው ያደርገኝ። ምን ይመስላል ይህ ቅቅናምዳ? ኤዱዬ ምን ልታደርግ መጣ? ናፍቀሽ በቃ አስቀልድ። አሁን ውጣል። ባሉጣስ ካልወጣህማ ነው ይላል። አረ ኤዱዬ በፈጠረሽ ይቅርታ አድርጊልኝ። እንደማጨክንበት ስለምታውቅ ነው አይደል እንደዚህ የምትሆንብኝ? እንደምወድሽ ታውቂያለሽ። በቃ እንደዚህ ያልካደ ሳሚ ሳሚ ወይኔ ጉዴ ሳሚ ወይኔ ጉዴ ፈላ ሳሚ ሳሚ ወይኔ ጉዴ ፈላ ወይኔ ሳሚ ሳሚ ወይኔ ጉዴ ሳሚ ወይኔ ጉዴ ፈላ ሳሚ 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 ወይኔ ጉዴ ፈላ ሳሚ ሄሎ ኤዱዬ። ሄሎ ሄሎ ታሪ ታሪ በእናትህ ቶሎ ድረስ ታሪ ታሪ አላውቅም። በቃ ሳሚ ዝም ብሎ ወድቆብኛል። ታሪ ታሪ እባክህ ቶሎ ና። በቃ እሺ 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 መጣሁ። ግድ ለምልብ ይችላል ችላለው ይሁን ቢያመኝም ጨክኑ አንተን ሚጠላ አረኒ ሰንጀት ያለኝ አንተ ምን ሆነ ነው? ደህና ነህ? ኤዱ ምን ሆነ ነው? ምን አውቃለሁ። አረ ምንም አልሆንኩም እኮ ያው አልፎ አልፎ እንደዚህ ያደርገኛል። ታሪክ ደግሞ ታውቂ ማለት ቆይ ሁሉ አመት እኔ እንዴት አላውቅም? የዛሬ 5 ወርም እኮ እንደዚህ አድርጎኝ ነበር። ግን ሐኪም ቤት ሄጄ እንደዚህ አይነት ነገር በጭንቀት ይከሰታል ምናምን ነበር ያለ። ጥፋተኛዋ እኔ ነኝ። በጭንቀት ድፍት ላረገኝ ነበርኩት። ቆይ እሺ አሁን ግን እንዴት ነው? ኤዱዬ እያለች ምን ሆናለሁ ብላ ነው። በህይወቴ እንደዚህ ደንግጬ አላውቅም። ከዚህ በኋላ በምንም መልኩ እንደዚህ እንዳትጨነቅ እሺ? አልጨነቅም። እንዴ ምን ሆንሽ? ቆይ እንደቀላጥቼ ቢሆንስ ምን ይውጣኝ ነበር? አይዞሽ ቆንጆ፣ መቼም ጥይሻለሁ። ቃል ግባልኝ። ደግሞ ተነስቼ መቼም ላለልሽ ቃል ገባልሻለሁ። እሺ ታሪ በቃ አጠገቡን እሺ መጣ። እሺ ቆይ ምን ተፈጥሮ ነው? እኔ እንጃ ትንሽ ተጨናነኩ መሰለኝ። አዞረኝ እንደደረኩ። በቃ ሐኪም ቤት ሄደህ ብትታዩ ግን ጥሩ ነው። አረ ምንም አልሆንም። አሁን እኮ ደህና ነኝ። መጨናነቅ ነው።